የቡድን 8 እና የአፍሪካ ሀገራት መሪዎች በአገሪቱ የምግብ ዋስትናን ማረጋገጥ በሚቻልበት ሁኔታ ላይ ትናንት ሲመክሩ ውለዋል። በውይይቱም ጠቅላይ ሚኒስትር መለስ ዜናዊና ሌሎች የአፍሪካ ሀገራት መሪዎች ተሳትፈዋል። አሸብር ጌትነት ከስፍራ ደረሰ መረጃ አለ። ባለፈው ዓመት በፈረንሳይ ከተካሄደው ስብሰባ ወዲህ ወደ ስልጣን የመጡ አራት አዳዲስ መሪዎችን በማቀፍ በካምፕ ዴቪድ የሚካሄደው የቡድን 8 አባል ሀገራት ስብሰባ ወቅታዊውን የአውሮፓ ሀገራት የኢኮኖሚ ቀውስ ተከትሎ በዓለም አቀፍ ደረጃ የምግብ ዋስትናን ማረጋገጥ አብይ ጉዳይ አድርጎ ይዞታል። በአፍሪካ የምግብ ዋስትናን ለማረጋገጥ በያዙት ጥረት ለሌሎች ሀገራት ምሳሌ የሆኑት ኢትዮጵያ፣ ታንዛኒያና ጋና መሪዎችም ከአባል ሀገራቱ ጋር በጉዳዩ ላይ ምክክር እንዲያደርጉ በአሜሪካው ፕሬዝዳንት ባራክ ኦባማ የተጋበዙ ናቸው። በስብሰባው ለመሳተፍም ጠቅላይ ሚኒስትር መለስ ዜናዊ፣ ፕሬዝዳንት ጃካክ ኩዌቴና ፕሬዝዳንት ጆን ሚልስ ካምፕ ዴቪድ ናቸው። እንዲሁም የአፍሪካ ህብረትን በኮሚሽኑ የወቅቱ ሊቀመንበርና የቤኒን ፕሬዝዳንት ቦኒ ያያ ተወክሏል። በውይይቱ መጀመሪያ ላይ ባራክ ኦባማ እንዳሉት የቡድን 8 አባል ሀገራት የምግብ ዋስትናን ችግር ለመፍታት ቁርጠኛ አቋም ይዘዋል። አዳዲስ ሀሳቦችና ፈጠራዎችን በመጠቀም የምግብ ዋስትናን ለማረጋገጥ ሁላችንም የራሳችን የቤት ስራ እንስራ። አንድ ላይ ሆነን የምንፈልገውን ማሳካት እንችላለን። ለበርካታ ዓመታት የግብርናውን ዘርፍ ችላ ብለው የቆዩት የቡድን 8 አባል ሀገራት ለመጀመሪያ ጊዜ በጉዳዩ ላይ አጀንዳ ቀርጸው የተነጋገሩት እንደ አውሮፓውያኖች አቆጣጠር በ2009 በጣሊያን ላኩላ በተካሄደው ስብሰባ ላይ ነበር። ያኔ በዓለም አቀፍ ደረጃ የግብርናን ዘርፍ ለመደገፍና በ3 ዓመታት ውስጥ ተግባራዊ የሚሆን የ$22 ቢሊዮን ቃል ገብተው ነበር። ባለፉት ዓመታት ያለውን አፈጻጸም ሲታይ ግን ከ22 በመቶ የሚበልጥ አይደለም። እናም ታዲያ በዚህ የተነሳ ዓለም አቀፉ ማህበረሰብ የምግብ ዋስትናን ችግር ለመቅረፍ ምን ያህል የምር ተነስቷል የሚለው አነጋጋሪ እየሆነ መጥቷል። የዛሬ 3 ዓመት በጣሊያን ላኩላ በተደረሰው ስምምነት መሰረት ታዳጊ ሀገራት የራሳቸውን የልማት ፖሊሲ ቀርጸው የሚያዘጋጁትን ብሔራዊ የግብርና ድጋፍን ለመደገፍ ነበር ሐሳቡ። በዚህ መነሻነት መረጃዎች እንደሚያሳዩት 30 ሀገራት እቅዳቸውን ቢያቀርቡም የሚፈለገውን ያህል ግን ድጋፍ ማግኘት አልቻሉም። አሁን የኦባማ አስተዳደር የወሰደው ተነሳሽነት የቀድሞዎቹን ችግሮች ለመፍታት ያለውን ቁርጠኝነት የሚያሳይ ተደርጎ ተወስዷል። ሰሞኑን ባራክ ኦባማ ይፋ ያደረጉት አዲስ የግብርና ልማት ፕሮግራምም የግል ባለሀብቱ በዘርፉ የሚያፈሰው መዋዕለ ንዋይ 3 ቢሊዮን ገደማ የሚያደርስ ነው። በዚህም ለመሳተፍ 45 የሚደርሱ ዓለም አቀፍ ኩባንያዎች ፈቃደኝነታቸውን ገልጸዋል ያሉት ባራክ ኦባማ ትናንትና በዓለም አቀፍ የግብርናና የምግብ ዋስትና ሲምፖዚየም ላይ ባደረጉት የመግቢያ ንግግር በዘርፉ የተሰማሩ ባለሙያዎች ደግሞ በዓለም አቀፍ ደረጃ የግብርና ምርታማነትን ማሳደግ ከተፈለገ በአነስተኛ ማሳ ላይ የተሰማሩ አርሶ አደሮች ምርታማነትን የሚጨምር አማራጭ ከመከተል ውጭ ሌላ አዋጭ መንገድ የለም ይላሉ። እና መንግስታት ይህንን ለመደገፍ ወሳኝ ድርሻቸውን ቢወጡ የተሻለ እንደሆነ ነው የሚናገሩት። Food security is first and foremost the foundation for political stability. ተጨባጭና ዘላቂ የሆነ የገበያ ስርዓትን በመፍጠር ዓለም አቀፍ የምግብ ዋስትና ችግር መፍታት እንችላለን። በዚህ የገበያ ስርዓት ውስጥ በአነስተኛ ማሳ ላይ የተሰማሩ አርሶ አደሮችን ማሳተፍ ግድ ነው። እነዚህ አርሶ አደሮች የሌሉበት ሂደት የትም አያደርሰንም። በቡድን 8 አባል ሀገራት የተዘጋጀ አንድ ጥናት እንደሚያሳየው በዓለም አቀፍ ደረጃ የሚገኙ አነስተኛ ማሳዎችን ምርታማነት በከፍተኛ ደረጃ ማሳደግ ከተቻለ በደቡብ ኤሲያና ከሳህራ በታች ያሉ ሀገራትን አርሶ አደሮች ምርታማነት በ2 እና በ3 እጥፍ ማሳደግ ይቻላል። ይህ ደግሞ በሌላ አባባል 400 ሚሊዮን የሚሆኑ ዜጎችን ከድህነት የማውጣት ያህል ማለት ነው። እናም ታዲያ የቡድን 8 አባል ሀገራት አሁንም የገቡትን ቃል ማክበር የሚችሉበት እድል አለ ማለት ነው። ለኢትዮጵያ ሬዲዮና ቴሌቪዥን ድርጅት አሸብር ጌትነት፣ አሜሪካ ካምፕ ዴቪድ። ይህ በእንዲህ እንዳለ የቡድን 8 አባል ሀገራትና የአፍሪካ መሪዎች በአገሪቱ የምግብ ዋስትናን ለማረጋገጥ በጋራ እንደሚሰሩ ገለጹ። በአሜሪካ ካምፕ ዴቪድ በተካሄደው 38ኛ አባል ሀገራቱና የአፍሪካ መሪዎች ስብሰባ ተጠናቋል። በዚህ ወቅት እንደተገለጸው ኢትዮጵያ፣ ታንዛኒያና ጋና የምግብ ዋስትናን ለማረጋገጥ የወሰዱትን አይነት ቁርጠኛ አቋም በሌሎች አፍሪካ ሀገራትም እንዲስፋፋ የቡድን 8 አባል ሀገራት መሪዎች ድጋፋቸውን ይሰጣሉ። የኢፌዴሪ ጠቅላይ ሚኒስትር መለስ ዜናዊ እንዲሁም የታንዛኒያ ፕሬዝዳንት ጃካክ ኩዌቴና የጋናቻቸው ጆናታን ሚልስ በተሳተፉበት የምግብ ዋስትና የምክክር መድረክ ላይ በቀጣይነት የሚያስፈልገውን መሰረተ ልማት ለማሟላት አማራጭ የገንዘብ ምንጮች ላይ በጋራ ለመስራት መግባባት ላይ ደርሷል። ከቡድን 8 አባል ሀገራት ስብሰባ ቀደም ብሎ በዋሽንግተን በተካሄደው ዓለም አቀፍ የግብርናና የዓለም ምግብ ዋስትና ሲምፖዚየም ላይ የተሳተፉት ጠቅላይ ሚኒስትር መለስ በኢትዮጵያ የአርሶ አደሩን ማሳ ምርታማነትን ለማሳደግ የሚከናወኑ ተግባራትን በተመለከተ ለተሰብሳቢዎቹ ገለጻ አድርገዋል። አሸብር ጌትነት እንደዘገበው ጠቅላይ ሚኒስትሩ በአሜሪካ ዋሽንግተንና ካምፕ ዴቪድ የነበራቸውን ቆይታ አጠናቀው ዛሬ ማምሻውን አዲስ አበባ ገብተዋል።